ተዘጋጂ አንቺም እኔ የምጠይቅሽን ትመልሻለሽ። ሱራ 66 ላይ ቁጥር አይ ቲንክ 12 ላይ ጥያቄ መለስልኝ። ከዛ በኋላ ቀጥል። ችግር የለውም። አላህ ሜሬም ማህፀን ውስጥ ሲነፋ ማህፀኗ ውስጥ ሲነፋ በሙታ ነው ወይንስ አለሙታ ነው? አላህ አልነፋም። እዚህ ጋር አላህ ፕሊዝ ተረጋጊ። ኢሳን ያስወለዳት ማህፀኗ ውስጥ ነፍቶ በሙታ ገንዘብ ከፍሏት ነው ሳይከፍላት ነው? እሱም መልሱን ታዘጋጃለሽ። ኤኒዌይስ ኦሳማ እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ነው? መልካም ሜቢ ርዕሱን ሰምተው ከሆነ በቁርአን ውስጥ መንፈስ ቅዱስ ማን ነው የሚል ነው ጥያቄያችን። እሺ እስቲ ህይወት አንብቢ ውስጥ ከላ ትንሽ አይተ እሺ እንት ማድረጋችን ክርስቲያን እንትና አይ ሚን እውነት ክርስቲያንም ምን ላድርግልህ ወደ መሰብሰብ ከቻልሽ በደንብ እንዲታጎል አድርገሽ እንደምትይው አሪፍ ነበር። አንብቢው ቀጥይ። እነዚህ መልእክተኞች በከፊላቸው ከፊሉ ላይ አበለጥን፣ ከነርሱ ውስጥም አላህ ያነጋገረው አለ፣ ከፊሎቻቸውንም በደረጃቸው ከፍ አደረግን። የመርየም ልጅ ኢሳን ግን ታምራቶችን ሰተነው፣ በቅዱስ መንፈስም አበረታ ነው ይላል። ቀጥይ እስቲ አላህ ባሻኝ ኖሮ እሺ ያው ዋና ነጥቡ ያለው እስከዚህ ድረስ ነው። ጥያቄያችን ያለው በቅዱስ መንፈስ ላይ ነው። የቀረው ይነበብልኝ ካልከን አላባሻ ኖሮ እነዚህ ከነሱ ከመልእክተኞቹ ጅብሪል ነው ያወራ ነው። እኔ የማይሰማኝ እኔ ቁርአን ላይ ማቀው መንፈስ ቅዱስ ጅብሪል ላይ ሰላምን ነው። ሌላ መንፈስ ቅዱስ አላህም ባሻው ኖሮ እነዚህ ጅብሪል ማን ነው ያለው? ከመልእክተኞች በኋላ ግልጽ ተአምራቶችና ከፍ አድርጊ ውስጥ እኛ ፈጣሪ ነው ብለን እናምነዋለን። እናንተ ማን ነው ብላችሁ የምታምኑት? ሙሐመድ ስለዚህ ጉዳይ ተጠይቆ እውቀት ጥቂት እንጂ አልተሰጣችሁም አታውቅም ተብያለሁ ብሎ ነው ምላሽ የሰጠው። ሩህ ራሱ ምንድን ነው ተብሎ ተጠይቆ ሱራ 37:85 ላይ ሱራ 3 ሱረቱ ኢምራን ቁጥር 7 ላይ ግልጽ የሆነም አለ ግልጽ ያልሆነም አለ ብሎ አስቀምጧል። ስለዚህ ግልጽ ካልሆኑ አንዱ መንፈስ ቅዱስ ምንድን ነው የሚለው ነው። ስለዚህ መንፈስ ቅዱስ አምላክ አይደለም ብሎ መሞገት አንድ ሰው አይችልም። ምክንያቱም ግልጽ ያልሆኑ በቁርአን ውስጥ አሉ ስለሚል ማለት ነው። ግልጽ ያልሆኑ ነገሮች አሉ ስለሚል አንተ ግን ገብተዋል ተረድተዋል ወይ? ያ ገብተዋል አንተ? እኔማ ገብቶኛል። እሺ ትንሽ አብራራልኝ። ይህ መንፈስ ቅዱስ የተባለው ከአላህ የሚወጣ አላህን ያልሆነ ህይወት የሚሰጥ እንደገናም ደግሞ ፐርሰን የሆነ የሚያበረታ የሚያጽናና ነው። ይሄ አካል ምንድነው? ፍጡር ሊሆን አይችልም። ነገር ግን ከአላህ የሚወጣ ነው። ይሄ አካል ምንድነው? የአላህ ሲፋት ነው ማለት ነው። ወይንም ከአላህ የሚወጣ ሆኖ ከአላህ የሚወጣ ከአላህ ያልሆነ ያ አላህን ያልሆነ ከአላህ የሚወጣ እሺ አሁን የተጻፈ ነገር ከአላህ የሚወጣ ነው። ከአላህ የወጣ ነው። ነገር ግን አላህን አይደለም። ራሱ እኔ ማለት የሚችል ነው። ፐርሰን ነው። ኦኬ አንተ ምን አልክ? በቅዱሱ መንፈስም አበረታ ነው አለ። ይሄ ቅዱሱ መንፈስ የተባለው ማንነት ያለው ነው አይደለ? አንተ ተብሎ ሊጠራ የሚችል ነገር ነው። እንዲሁም ደግሞ አበረታ ነው ይላል። የሚያበረታ ነው፣ ኃይል የሚሆን ማለት ነው፣ ብርታት የሚሆን ነው። በቅዱሱ መንፈስ አበረታ ነው። ይሄ ቅዱሱ መንፈስ ደግሞ አዳምና ሔዋን ሲፈጠሩ አዳም አላህ እስትንፋሱን እፍ ብሎበታል። ከመንፈሳችንም እንትን ነፋንበት። ስገዱም አልናቸው እንትኖችን ይልና ወዲያውም ሰገዱ ይላል። መላእክቶችና እንትኖች ይሰግዳሉ ኢብሊስ ሲቀር። እስትንፋስ መሆንም የሚችል ነው። ስለዚህ ነገር ደግሞ መሐመድ ተጠይቆ ምንድን ነው ተብሎ ሲጠየቅ አላቅም ነው ያለው። ሱራ 17:85 አንዴ ክፈቹ። እውቀት ጥቂት እንጂ አታውቁም ተብያለሁ። አላሁ አለም አላህ ነው የሚያውቀው። ስለዚህ ጉዳይ አታውቁም እናንተ። በትክክል የሚያውቀው ቢሆን ኖሮ መንፈስ ቅዱስ ይሄ ነው ብሎ ይመልስ ነበረ። አላህ ራሱ እንግዲህ አላህ ነው ቁርአንን የተናገረ የሚባለው። መልስ ሲጠይቁ ጥያቄ ጠይቀው ነው አትጠይቁ ተብያለሁ። ይሄ መልስ አይሆንም። አላህ ያውቃል ብትለኝ
አላህ ራሱ ነው እኮ አላህ ያውቃል ብሎ ንገራቸው። አላህ ያውቃል ብሏል። ሜቢ አንተ አላህ ያውቃል ብትለኝ የአንተ እውቀት ውስን ስለሆነ ስለዚህ ጉዳይ ስለማታቅ የሆነ ነገር ነገ ምን እንደሚሆን ስለማታቅ አላህ ያውቃል ልትል ትችላለህ። ነገር ግን አንተ ነብይ ሆነ ጥያቄ ስትጠየቅ አላህ ነው የሚያውቀው ብሎኛል ብሎ መመለስ በጣም አስቂ ነው። ምክንያቱም አላህ ነው ራሱ ለሰዎቹ እናንተ አታውቁም አላህ ያውቃል እንጂ ብሏል። ለሰዎቹ የምን ይጠቅማቸዋል? ለጥያቄያቸው መልስ አይሆንም። ሜቢ አግኝተኝ ከሆነ ሁሉም በሚመስለው መንገዱ ላይ ይሰራል፣ ጌታችሁም እርሱ መንገዱ ቀጥተኛ ነው። ምንድን ነው የከፈትሽው? 1785 አይደል አልከኝ? እሺ ከሩህም ይጠይቁሃል። ሩህ ከጌታህ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ከማን ነው? ከጌታ ነው። እውቀት ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ መሐመድ ሲጠየቅ ምን ይላል? ከሩህ ይጠይቁሃል። ሩህ ከጌታ ነው እንጂ ከእውቀት ጥቂት እንጂ አልተሰጠህም በላቸው። ይሄ መልስ አይሆንም ለጠያቂዎቹ። ጠያቂዎች እነማን ናቸው? እስቲ ዝቅ አድርጉ። ሌላ ወይ ከላይ አስጀምር። ጠያቂዎች እነማን ናቸው? ስለ ሩህ የተከራከሩት ክርስቲያኖች ናቸው። ሞሮፍ የናይጄሪያን ክርስቲያኖች ካየ ሱራ 3:61 ክፈችለት። ተፍሲራቶቹን ቼክ ታደርጋቸዋለህ። እና ሙሐመድን የናይጄሪያን ክርስቲያኖች ሞሮክሲዎች ናቸው። በቁጥርም ይታወቃሉ። አክቹዋሊ ኢብን አባስ እና ጃለሌን ኢብን ከሲርንም ያቸው ተፍሲሮቹን ሄደው ይከራከሩታል ሙሐመድን ማለት ነው። እና ሲከራከሩት መጨረሻ ላይ ያደረገው ምንድነው? እሱ ሩህ ምንድን ነው? ከጌታ ነው ትላለህ። ያ መንፈስ ቅዱስ እኛ አምላክ ነው ፈጣሪ ነው ብለን እንላለን። አንተ ምንድን ነው የምትለው? ኢሳ ደግሞ የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ከሆነ ደግሞ ፍጡር አይሆንም ብለው ሲከራከሩት መጨረሻ ያላቸው ምንድነው? ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችሁን ይዘን መተን እንረጋገም አላቸው። ውችዝ ያላ ቁጣ በሐሰተኞች ላይ ይሁን እንረጋገም አላቸው። ክርስቲያኖቹ ከዛ በመጽሐፍ ቅዱስ የሚረግሟችሁ መርቁ እንጂ አትራገሙ የሚል ስላለ እኛ መረጋገም አልተፈቀደልንም። ውይይት ግን መወያየት እንችላለን። መከራከር መወያየት እንችላለን። መረጋገም ግን አልተፈቀደልንም አሉት። ሙሐመድ ከዛ ምንድነው ያደረገው? ሴቶች ልጆቹንና ሚስቶቹን ይዞ ሄዶ ብቻውን ተራገመ። 3 ዓመት አልቆየም እንዳለ ሞተ እሱም። ከዛ በኋላ ያሉት ተከታዮቹም በአሰቃቂ ሁኔታ እርስ በርሳቸው ተገዳድለው ነው ያለቁት። እዚህ ጋር ጠያቂዎች እነማን ናቸው? የናይጄሪያን ክርስቲያኖች ተፍሲሮቹ ይከፈቱልህ አይደል? ኦኬ ተፍሲሩን አንዴ ክፈችለት። እሺ ኦኬ ይታያል። አንብቢለት። እሺ And whoever from among the Christians dispute with you concerning him after the knowledge of his affair that he has come to you to say to them, come, let us call our sons in your sons our wives, and your wives ourselves in yourselves, and gather them together, then let us humbly pray and invoke God's curse upon them who lie, but say, Lord, curse the one that tells lie concerning the affair of Jesus. እንግዲህ የሚለው እዚህ ጋራ ያው ከነሱ ውስጥም ክርስቲያኖችን ስለሱ ነገር በሚያሳስባቸው ስለሱ እውቀትም ባለው ስለሱ ነገርም ወደ አንተ የመጡትን ምን በላቸዋለ? ወደ እኔ ኑ፣ ልጆቻችንን፣ ሚስቶቻችሁን፣ እናንተን ራሳችሁን ተሰብስበን አንድ ላይ ጸልየን የአላህ እርግማን በእነሱ ላይ በዋሻው ላይ እንዲሆን እናድርግ። ከዛ ምን ብለን እንራገም? ጌታ ሆይ ውሸት የተናገረውን በክርስቶስ ላይ እርገም ብሎ ይናገራል። እና the prophet has called upon the Nagaran
Najran delegation to do this when they disputed with him about Jesus. ስለዚህ ይህንን ማን ያላቸው የናዝራን ክርስቲያኖችን ስለ regarding Jesus Christ ማለትም በጌታችን መድኃኒታችን ኢየሱስ ክርስቶስ ጋራ በተያያዘ እንትን ሲሉት ነው ጥያቄ ሲያበዙበት ነው እንደዚህ ወደዚህኛው እንትን የመጣው ማለት ነው። ገባ አይደለ? እዚህ ጋር ጥያቄዎቹ ኢንሾርት ሙሉ ሀዲሱ አይ ዶንት ቲንክ አስፈላጊ አይደለም። ሙሉ ተፍሲሩ አስፈላጊ አይደለም። ግን አንጃለ ላይ እንደዘገበው እዚህ ጋራ ከሚስቶቻችሁን እንረጋገም የዋሻ በጌታ ስም እንረጋገም ያላቸው የናዝራን ክርስቲያኖችን ነው። ኦኬ እናመሰግናለን። ሜቢ ቼክ አድርጊው። ከዛ በኋላ እና አሊና ፋቲማን ምናምን ይዞ ሄዶ ይራገማል። ኤንዌስ ኦሳማ እንዳየው የናይጄሪያን ክርስቲያኖች ናቸው። ስለ ኢሳ አንተ ብለህ ትላለህ። እኛ በመጽሐፍ ቅዱሳችን ላይ ዮሐንስ ወንጌል 1:1 ላይ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይላል። እኛ ኢየሱስ በስጋ የተገለጠ አምላክ ነው ስንል አስቀድሞ ግን በቃልነት ነበረ። ያ ቃሉ መለኮታዊ ነው። እናንተ ጋም ደግሞ ስንመጣ ቁርአናችሁ ላይ ኢሳን ያላህ ቃል ነው ይለዋል። ያላህ ቃል ደግሞ ፍጡር ሊሆን አይችልም ትላለህ። ቃሉ ፍጡር ካልሆነ ኢሳ ደግሞ ያላህ ቃል ከሆነ ወደ መሬም ተጥሎ በስጋ የተገለጠ ከሆነ ስለዚህ ያ ስጋው ፍጡር ቢሆን እንኳን ቃሉ ደግሞ ፍጡር አይደለምና ኢሳን እንዴት ነው ፍጡር የምትለው? ሌላኛው ደግሞ ምንድነው መንፈሱ ነው ትላለህ። መንፈስ ደግሞ የአላህ መንፈስ ሩል ቅዱስ ምንድነው? እኛ መንፈስ ቅዱስ ህይወት የሚሰጥ እስትንፋሰ እግዚአብሔር ብለን እንለዋለን። ፈጣሪ ነው ብለን እንላለን። አንተስ ምንድነው ተብሎ ሲጠየቅ ቀደም እንዳሳየው ስለ መንፈስ ቅዱስ አታውቅም፣ በቃ እውቀት ጥቂት ነው እንጂ አልተሰጠም ተብያለሁ፣ አጠይቁ ተብሏል። ስለዚህ ኢሳ ካሁን በኋላ ተከራከሩኝ፣ አለበለዚያ እንረጋገም። እኔ እንትን እንበል ልጆቻችንን ኢቭን ልጆቻችሁን ጠርታችሁ ከሚከራከሩ ብቻ ሳይሆን ቤተሰቦቻችሁን እንዳለዛችሁ መተን እንረጋገም የሚል እንትን ውስጥ ገቡ ማለት ነው፣ መገባ ማለት ነው። ከዛ ተፍሲሮቹን ቼክ አድርጋቸው ክርስቲያኖቹ እንወያያለን እንከራከራለን እንጂ ልጆቻችንን አንረግምም፣ ህፃናት ዘመተን ከአንተ ጋር እንረጋገምም፣ ሚስቶቻችንን ህፃናት ዘመተን እርግማን ውስጥ አንገባም፣ በአስተምሮቱ ግን እንከራከራለን አሉት። ኖ እኔ መከራከር አልፈልግም መረጋገም ነው ፈልገው አላቸው። አይ እኛ ሃይማኖታችን አይፈቅድም መረጋገሙን መወያየቱን ነው የሚፈቅደው አሉት። ከዛ በኋላ ልጆቹን ይዞ ሄዶ ብቻውን እሱ ተራገመ። ከዛ በኋላ አሟሟቱ ቤቢ ሌላ ጊዜ ስንገባበት ከዚህ እርግማን ጋር በተያያዘ አሟሟቱ ላይ እንገባበት እንችላለን። ሁሉም እርስ በርሳቸው ተገዳድለው ነብዩም ደግሞ በአይሁዶች እጅ ከመርዝ ጋር በተያያዘ ለ3 ዓመታት በጣም ተሰቃይቶ ነው የሞተው እና ሌሎቹም የመጡት እዛ ቦታ ላይ እንዳለ በአሰቃቂ ሁኔታ ነው የሞቱት። ፋጢማ ወልዳለች እንዴ? እዚህ ጋር ይቅርታ ምን ላይ ሙኩልቱም አግብታ ካገባች በኋላ ወልዳለች እንዴ? ሙኩልቱም የሷ ልጅ አለች እንዴ? ኦኬ። ስለዚህ በዚህ እርግማን ምክንያት መሐመድ የራሱን ህይወት ብቻ ሳይሆን የወንዶች ልጆችን የና ሁሴንን ምናምን ህይወትን ራሱ ያጣበት ነው አይደለ? እርግማኑ እኮ እንዳለ ነው። ቤተሰቦቹ እኮ ከዛ በኋላ እንዳለ እኮ ነው ያለቁት። እዚህ ጋር መንፈስ ቅዱስ የተባለው ጅብሪል አለ ሌላ ካን ነው። ጅብሪል ከየት መጣ ነው? ጅብሪል ማለት ትችላለህ። ከየት አመጣው? ማን ያለው ጅብሪል? ቁርአኑ ጅብሪል ነው ይላል። አይ አብዛኛው ቦታ መንፈስ ቅዱስ የሚባለው እሱ ስለሆነ ግምታዊ ሐሳብ ነው። እሱ ግምታዊ ብቻ ሳይሆን ጅብሪል ብለው የሚሉ አሉ። አብዛኛው ብቻ ሳይሆን በቃ ጅብሪል ብለው በተለምዶ እንደሚሉ አውቃለሁኝ። ግን ቁርአን ውስጥ አንድ ቦታ ላይ ጅብሪል ማለት መንፈስ ቅዱስ ነው ማለት የለም ሚል የለም። ከጊዜ በኋላ ይኸውልህ በቀላሉ ላስረዳ። ሙፈሲሮቻችሁ እንደዛ ብለውታል። ከጊዜ በኋላ የመጡት እንደዛ ብለዋል። በዘለምድ ኡስታዞችን የምጠይቃቸው ጅብሪል ነው ይሉሃል እኮ። እኔ መንፈስ ቅዱስ ሲባል እኔ ጅብሪልን ነው የማውቀው። ቁርአን ኃይልማ ቁርአን ጅብሪል ለብቻ ነው፣ መንፈስ ቅዱስ ለብቻ ነው። ምክንያቱም በቀላሉ ሎጂክ ልጠይቅህ። ሙሐመድ ስለ ጅብሪል ስለ ሩል ቅዱስ ሲጠየቅ ወይንም ስለ ሩህ ሲጠየቅ ጅብሪል ከሆነ አይ አታውቁም እውቀቱ አላህ ነው የሚያውቀው ከማለት ይልቅ
አሃ ሩሁንማ ጅብሪል ነው ብሎ መመለስ አይቀለውም እንዴ? እሷ ጋር የአሁኑ አልገባኝም አለ ያልከው ቦታ ብዙም አልተረዳኋትም። እዚህ ጋር ግን እኔ መንፈስ ቅዱስ ሲል ልክ እኔ እንደ ግሌ ጅብሪል መስሎ ነው የታየኝ እኮ። በቀላሉ ጅብሪል ነው ካልን ሩህ ማን ነው ተብሎ ሲጠየቅ መሐመድ ጅብሪል ነው ብሎ መመለስ ነው የሚከብደው ወይንስ አታውቁም እውቀት አልተሰጠም ብሏል አላህ ብሎ መመለስ ነው የሚከብደው? ሩህ ማለት እኮ ነፍስ ማለት ነው። ገብቶሃል? ሩህ አውቀዋለሁ አውቀዋለኝ፣ ግን ሩህ ማለት መንፈስ የሚለው ያው መንፈስ ማለት ያው መንፈስ ነው እና ሩህ ማለት ደግሞ ነፍስ ማለት ነው። ሩህ በሁለቱም ይተረጎማል። ነገር ግን እኛ የምናወራው ስለ ሩል ቅዱስ ነው። ብቻ እዚህ ጋር ያለችዋን እቺን ጠይቃታለሁ። ግን 74 አንዴ ክፈችልኝ። አንተ ያልከው ጋር እንሂድሽ 7 ቁጥር 4 ግን መጀመሪያ የጅብሪልን ማንነት ይንገረህ አይደል? አይሻልም? ጅብሪል ምንድነው እሱ? ወንድማችን ኡሳማ ጅብሪል ማለት ያው መልእክተኛ ተፈጥሮ ምንድነው እሱ? ከጂኒ ወገን ነው? ከመላእክ ነው? ከሰው ወገን ነው? ከእንስሳ ነው ወይንስ ከምን ወገን ነው? እሱን እንኳን ወላሂ ያለው አላውቀውም። ጅብሪል ማለት እኔ ስለ ጅብሪል ማለት ያው በቃ የፈጣሪ መልእክተኛ መሆኑን ነው የማውቀው። ለምሳሌ ቃል አልከውም ኢሳ አለይሂ ሰላምን ያኔ መጥቶ ሲያበስራት ያው ጅብሪል አለ ነገራት እኮ። ጅብሪል ምንድነው እሱ? ፍጡር ጂኒ ነው ወይንስ መልአክ ነው ወይንስ ሰው ነው? መንፈስ አረ እንደነችና ለምሳሌ ለመጀመሪያ ጊዜ ሂራ ዋሻ ውስጥ ለሙሐመድ የተገለጠለት ምንድነው እሱ? ኡሳማ ይሰማል? አሁን ምን አልከኝ? በሂራ ዋሻ ውስጥ የተገለጠለት ማን ነው? ለሙሐመድ በሂራ ዋሻ ጅብሪል አይደል? ጅብሪል ምንድነው እሱ አልከኝ? ጅብሪል መልአክ ነው። ቴንክ ዩ። ጅብሪል መልአክ ነው። ቀጥይ እውነታውን። እሺ የሰባኛው ምዕራፍ ላይ ከዛ በኋላ ቁጥር 4ኛው አያ ላይ ምን ብሎ አስቀምጧል? መላእክቱና መንፈሱ ልክ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያረጋሉ ይወጣሉ ይላል እና መላእክቱና ማን? መንፈሱ። ስለዚህ እዚህ ጋራ ጅብሪል መንፈሱ ከሆነ ምንድን ነበረ ስሙ? መልአክ ከሆነ ሌላ መንፈስ የተባለ አካል አለ። መንፈሱ ከሆነ ደግሞ መልአክ አይደለም ማለት ነው። ይሄ ሀሳብ ኡሳማ የሚያወራው መላእክቱና መንፈሱም ምን እንደሚሉ በ50,000 ዓመት በሆነው ጊዜ ወደ እርሱ እንደሚያደርጉ ነው የሚናገረው። ግን ማንና ማን ወደ እርሱ 50,000 በሆነ ጊዜ የሚያደርጉት? መላእክቱና መንፈሱ። ወዴት ነው የመጡት እነዚህ? ወዴት ነው? መልአኩና መልአኩ መጡ ተብሎ አይነገርማ። ራሱ መላእክት ስለሆነ ደግሞ ያንን መድገም አያስፈልገውም ማለት ነው። መላእክቱና ተብሎ ሊነገር አይገባም። መንፈሱም ባይ ዲፎልት መንፈሱ ማለት ጅብሪል ነው ካል ጅብሪል ደግሞ መልአክ ከሆነ መላእክቱ የሚለው ውስጥ ነው የሚካተተው። ሜቢ ይህም በምሳሌ ላሳየ። ሱራ 2 161 ክፈቹ እና የምትለው ቃል ያያያዘችው ምንድነው? ሁለቱ በማንነት ደረጃ የተለያዩ አካላት ስለሆኑ የተለያዩ ምንነትና ማንነት ስላላቸው ነው። አንድ ቢሆኑ ኖሮ እና ብሎ ያያይዘውም ነበረ። ይኸውልህ እንደዚህ ይላል። እነዚያ የካዱ እነርሱ ካዲዎች ሆነውም የሞቱ እነዚያ በእነርሱ ላይ ልብ በል፣ እነዚያ በእነርሱ ላይ የአላህና የመላእክት
የሰዎችም ሁሉ እርግማን አለባቸው ይላል። የአላህና የማ ይላል የመላእክት ለይቶታል አለ። የአላህ እና ሲል ቀጣይ የሚመጣው አላህን እንዳልሆነ ያስታውቃል። እና የማ የመላእክት ሲል የተለየ መሆኑን ማለት ነው። እና የማ የመላእክት የሰዎችም የምትለው ደግሞ ሌላኛውን ታመለክት ትሆናለች ማለት ነው። ሜቢ አግኝታኛል። አግኝቻለሁ። ያ እነኛ አካላት አሁን የተለያዩ መሆናቸውን ከዚህ እንረዳለን። እና ብሎ እዛ ጋም የገባው ቅድም እንዳየው መንፈሱና መላእክቱም ሲል መንፈሱ ሌላ ነው፣ መላእክቱምና መንፈሱ ደግሞ የተለያዩ ይሆናሉ ማለት ነው። መንፈሱ አንድ አካል ይሆናል፣ መላእክቶቹ ደግሞ ሌላ አካል ይሆናሉ ማለት ነው። ስለዚህ መንፈሱ ጅብሪል ነው የሚለው አያስኬድም ማለት ነው። እሺ በቃ እኔ ጠይቄ እመጣለሁና በጣም ቴንክ ዩ። እሺ ቼክ አድርገው። እሺ መልካም። ሰይዳ አቤት። እንኳን ደህና መጣሽ። መልካም። ሜቢ ጥያቄያችንን ሰምተሽዋል? አዎ ያው ጥያቄው ሰምቼዋለሁ፣ ግን እኔ ትንሽ ጥያቄ ነበረችኝ፣ እሷን ብታብራራልኝ። ይሄንኛው ላይ የምትይን አለ? አዎ እኔ ጥያቄ ነበረኝ ትንሽ። ይሄንኛው የተወሰነ የምትይን አይደለም? እዚህ ላይ መንፈሱ ምን ብለሽ እንደምትረጁ አጣጣቂው ልጁ እንዳለው ነው። እዛ ውጭ እንኳን እንትኑ የለኝም እውቀቱ፣ ግን ጥያቄ ትንሽ ነበረ። እሺ ጠይቂ። ምንድነው እሱ? ኦኬ ግን አታስወርዱኝ እሺ፣ ወይ ሚውት አታርገኝ። እኔ አላደርግሽም። በቃ ያው ለክሪስቶፈር አስተላልፌልሻለሁ። ቀጥይ። ጥያቄ ማለት ነው እግዚአብሔር ኢየሱስ ክርስቶስን ሲወልድ ከማርያም በ80 ነው ወይስ አይደለም? እሺ እኔው ልሄድበታል። ክርስቶፈርስ ነው ሂዱ፣ እርሶ ቀጥሉ። ያው ጥያቄው ጤናማ ጥያቄ አይደለም። አይ ነው ተዘጋጂ። አንቺም እኔ የምጠይቅሽን ትመልሻለሽ። ሱራ 66 ላይ ቁጥር አይ ቲንክ 12 ላይ ጥያቄ መለስልኝ፣ ከዛ በኋላ ቀጥል። ችግር የለውም። አላህ ሜሪያም ማህፀኗ ውስጥ ሲነፋ በሙታ ነው ወይንስ አለሙታ ነው? አላህ አልነፋም። እዚህ ጋር አላህ አልነፋም። ፕሊዝ ተረጋጊ። ኢሳን ያስወለዳት ማህፀኗ ውስጥ ነፍቶ በሙታ ገንዘብ ከፍሏት ነው ሳይከፍላት ነው? እሱም መልሱን ታዘጋጃለሽ። ክርስቶፈር ሳሉ አክቹአሊ ምላሽ የሚያስፈልገው ነገር አይደለም እንደዚህ አይነት ተራ እንትን ማለት እና ወንድ ልጅ ያለ 80 የተወለደ ነው የምታምኑበት? ኦኬ እሺ። ከታች እንደዚህ ኮብልስቶን ራስ ዘሽ ከመጣሽ ሜቢ ለማንኛውም አላህ ክፈሽና ሳያት እንደዛ አይልም ብላለች። ማህፀኗ ውስጥ እንኳን ከፍቶ ማህፀኗ ውስጥ የነፋው አላህ ቆይ ለኔ አንዲ በመጀመሪያ ኦሳማ ቆይ አንዴ። አንተ ጥሩ ጸባይ አለ፣ ጨዋ ነህ። ምክንያቱም ጤናማ ጥያቄዎች መጠየቅ ይቻላል። ጤናማ ያልሆነ ጥያቄ የሚጠይቅ ካለ ግን የእኛን ዱላውን አትችሉትም። እናንተ ጋር በጣም ዘወረስት ሴናሪዮ ስላለ እኛ ቃል ምንድን ነው እሱ ራሱ ስጋን አዘጋጅቶ ከማርያም ተወለደ ብለን እናምናለን። የፈጠራት ማን ነው? ራሱ ነው። ያ ራሱ የፈጠራት ከእርሷ ስጋን ነሳና በስጋ ተገለጠ ብለን እናምናለን። አንዴ ኦሳማ ሚውታርክ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሆኖም አንዳች እንኳ ያለ እርሱ አልሆነም ይላል። ያ ሁሉ በእርሱ ሆነ ተብሎ የተነገረለት ማን ነው? በዓለም ያለ ዓለም ያላወቀው ቁጥር 10 ላይ እንደሚናገረው ቃል የተባለው ሁሉን የፈጠረው ቁጥር 14 ላይ ቃልም ስጋ ሆነ ይላል። መሆን ነው። ሆነ ብለህ እንትን እንዳትል ደግሞ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ተዋህዶ ነው። ምን ሆነ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ተዋሃደ ማለት ነው። ያንን ስጋ ምን አድርጎ ራሱ አዘጋጅቶ ቃል በእንደዚህ አይነት ሁኔታ ተገለጠ።
ነገር ግን ኢሳን አላህ እንዴት ነው ያስወለደው ስንል ማህፀኗ ውስጥ ምን አድርጎ መንፈሱን ነፍቶ በሙታ ነው የነፋባት። ሙታ ማለት ምንድን ነው? ጊዜያዊ ጋብቻ ማለት ነው። ለ3 ቀን ለ2 ቀን አብሯት ለማይቆይ ገንዘብ ከፍሎ የሚደረግ ወሲብ ማለት ነው። እና አንብበው ክፍሉን አላት። እንደዚህስ ነው ጌታሽ እርሱ ምን ላይ ነው የከፈትሽው? ሱረቱል መርየም ላይ ማን አለሽ? 66:12 እሺ ያው ነፋባትም እዚህ ላይ ምስላለ ብዬ ነው የከፈትኩት። ኦኬ ሶሪ። ግን እሺ 66 ስንት 12 አይ ቲንክ እሺ እንደዚህ ይላል። የኢምራን ልጅ መርየምን ያቺን ልብ በሉ ያቺን ምን ብልቷን ምኗን ፈርጇን ምን ያለችውን የጠበቀችውን በቅንፍ የሚያደርጉት የተጨመረ ነው። አረብኛው ላይ የሌለ ነው። ቀጣፊ ስለሆኑ ማለት ነው። በእርሱም እርሱ የተባለው ምንድን ነው? ፈርጇ ማለት ነው። ብልቷ ማለት ነው። በእርሱም ውስጥ ከመንፈሳችን ነፋፋን። ምን አደረግን? ነፋን። አንድ ወንድ ልጅ የሴት ማህፀን ውስጥ ነፋው ካለ ምን እያለ እንደሆነ ግልጽ ነው። አላህ ደግሞ ፂም አልባ ፍሪዛም ጸጉር የሆነ ወንድ እንደሆነ ይታወቃል። ማህፀኗ ውስጥ ነፋው ካለን በሙታ ነው ወይንስ ኒካ አስሮላን ነው? ኒካ ሳያስርላን ነው የነፋት መርየምን አላህ ፂም አልባው። ፂም ካወጣ በኋላ ነው ፂም ሳያወጣ ፈልገውን ነገር በተለይ እህት ወንድሞች መናገር የማይፈልጉትን ነገር ባታናገሩ መልካም ይመስለኛል። አይ ቲንክ ቀጣይ ማን ነው እና ኢሻ ሐናን መቀጠል ከቻላችሁ ወይስ አሁን ወደ አዲስ ወደ ገባው ወደ ኡሙ ምንድን ነው የሚለው? አይዋ እኔ ገባሁት እንኳን እዚህ ያሉ ሙስሊም እህት ወንድሞቼ አላህ እና መልእክተኛው ከሚሰደቡበት ቤት ልትሉ ነው። እሺ እናመሰግናለን። ሌላ ሰው ማውራት የሚችል ካለ? ሰላም ሀኒ እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እኔ እንኳ በአነሳችሁት ርዕስ ላይ ምላሽ ለመስጠት አይደለም የገባሁትኝ። ምላሽ መስጠት እውቀቱ የለኝም። ፈቃደኛ ከሆናችሁ ላይ ለመጠየቅ ነው። እሺ ቆይ ኡመርን ካልቸኮልሽ ወደ ኡመር እንሂድና። ኦኬ ሰላም ቤተሰቦች ሙስሊሞች፣ አሰላሙ አለይኩም። ውድ ክርስቲያን ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን። ኡመር እንዴት ነህ? እንዴት አመሸ? እንዴት ዋልክ? እንዴት ናችሁ? እዚህ ጋር ግን ክርስቲያን ወንድሞቼ ምንም ችግር የለውም፣ ተወያዩ በሃይማኖታችን ነው። ሙስሊሞች ግን አናዘር ዋን ትላለህ እንደ ካሊድ። አሁን እባካችሁ በቃ ማለት እነዚህ ልጆች መልሳለን ማውራት መወያየት እንችላለን ብለው ስለመጡ ተዋቸው። እናንተ የማይመጥነን ቤት ነው ብላችሁ ካሰባችሁ ደግሞ ራሳችሁን ማግለል ወይም ደግሞ አለመምጣት በጣም እኮ ቀላል ነው። አንዋር ያ ምላሽ ያላችሁ ብቻ ግቡ። ምላሽ ከሌላችሁ ምንም አሰሩልንም ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም ጥያቄያችን ሜቢ ሰምተዋል? ሰምቼዋለሁ። ወደ መመለሱ መሄድ ይችላል። ትችላለህ፣ ቀጥል። ምላሽ ወደ ምላሹ እዛች ጋር ሩህል ቁዱስ ጀስት ለምን ተብሎ ተጠቀሰ እና ይመስለኛል ጥያቄው ወአየድናሁ ቢሩሂል ቁዱስ በመንፈስ ቅዱስም ማጠናከር ነው የሚለውን ይመስለኛል። እና ቁርአን ላይ ሩህ የሚለው ኖርማሊ ከ26 በላይ ከ26 ጊዜ በላይ ተጠቅሷል እና የተለያዩ ትርጉሞችን ይዞ የተጠቀሰው የመጣውም እና ከዛ ውስጥም የተወሰኑትን ጀስት ልነግርህ እችላለሁ። ለምሳሌ አሁን እንትኑን ለማውጣት እንዲመቸኝ ነው።
አንደኛው ኖርማሊ ጀስት ቅድም መጀመሪያም ስትል የነበረው ጀስት ወይስአሉነከ አኒ ሩህ የሚለው ቅድም ስለ ሩህ የሚጠይቁሃል የሚለው ላይ ስለ መንፈስ የሚጠይቁሃል የሚለው ላይ ጀስት ዛሬ ለምሳሌ እዛ ኮንቴክስት ላይ የመጣው ህይወት እንደሆነ የቁርአኑን ኮንቴክስት በደንብ ያስረዳናል ማለት ነው። የሱረቱል ኢስራ ቁጥር 85 ላይ ማለት ነው። ሌላኛው ደግሞ ሩህ የሚለው አንድ ራሱን የቻለ መልእክተኛ መለክ የሆነ መልእክተኛ እንደሆነ ሌላኛው መላኢካና መለክ ተብሎ ለብቻ እንደመጡ ሱረቱን ነባ ቁጥር 38 ላይ የውመ የቁሙ ሩሁ ወልመላኢከቱ ብሎ እዚህ ጋር አጢፋ ዋው የምትለዋን ጀስት በአጢፋ ጠቅሶ የውመ የቁሙ ሩሁ ሩህን የሚቆም ጊዜ ያ በትንሳኤው ቀን የሚቆም ጊዜ ወልመላኢከቱ እንዲሁም ደግሞ መላእክቶች ብሎ አላህ የጠቀሰበታል። ይሄኛው ሩህ ራሱን የቻለ እዚህ ኮንቴክስት ላይ ሲገባ ሩህ ራሱን የቻለ መለክ እንደሆነ እንመለከታለን። ሌላኛው ደግሞ ኖርማሊ ቅድም እንዴት ነው የምትመለከተው? ምን ማለት እንመለከታለን እያልክ እኮ ነው። ምክንያቱም መላክ እንመለከታለን ያልኩ ሩህ ራሱን የቻለ አንድ ራሱን መለኩም ሚን መላኢካ አላህ መለክ አድርጎ መላኢካ አድርጎ ከሚልካቸው መልእክተኞች አንደኛው እንደሆነ እዚህ ቁርአን ላይ ተጠቅሷል ማለት ነው። ሱረቱ ነባ ቁጥር 38 ላይ አንዴ መላእክቶችና መላክ ነው የሚለው አይደለ? መላእክቶችና ሩህ ነው የሚለው አይደለ? መላእክቶችና አዳምጠኝ የሚለው ሩህን ለብቻ ጠቀሳት። ከዛ በኋላ ደግሞ ዋው አጢፋ ምናልባት ጀስት አረብኛ ሰዋሰው እንትን ምትል ከሆነ በአጢፋ ከተጠቀሰ ልክ በአማርኛ አንድ ነገር ከአንድ ነገር ለመነጠል ወይም በነጠላ ሰረዝ ለማድረግ ወይም ደግሞ ጀስት እና ከቶ ሁለት ነገሮች የተለያዩ ነገሮችን ለመጥቀስ የምትጠቀምበት ራሱን የቻለ ቃል ነው። ዋው አጢፋ በመባል ይታወቃል። እንደዛ ያለ ቆይ እሺ አንብበው እሺ ላንብበው። የውመ የቁሙ ሩሁ እዚች ጋር ራሱን የውመ የቁሙ ሩህ በሚቆም ጊዜ ወልመላኢከቱ ብሎ እንዲሁም መላእክቶች ብሎ ለብቻ ነው የጠቀሰው። እዚች ጋር ራሱን የቻለ ምንድነው? ቆይ መላእኩ ያልከው የጠቀስከው እኮ መላኢካኑ የሚለው ውስጥ ወልመላኢከቱ መላእክቶችም የሚካተት ነው እንጂ ሩህ ውስጥ አንተ ከየት አምጥተህ ነው የምትከተው? ዋው እዚች ጋር በቃ ችግር የለም። ይሄኛውን ጀስት ማለት እንችላለን። ይሄኛውን ማዕና ዋው የትኛውም ቦታ ላይ አያያዥ ሆኖ ሊገባ ይችላል። ከየት አምጥተው ነው መልአክ ነው ብለህ ያልከው? እዚህ ጋር ሩህ የሚለው መልአክ ነው የሚለው ከየት አመጣው? ስለ ኮንቴክስት ነው መጀመሪያ ተቀምጧል። ስለ ኮንቴክስት ነው መጀመሪያ እየነገርኩ ያለሁት። የምንም ኮንቴክስት የለውም። ኮንቴክስቱን ከላይ ጀምረህ አንብበው። ስለ ኮንቴክስቱ መልክ ኖርማል ጀስት ሩህ ተብሎ የተጠቀሱባቸው ቦታዎች ላይ ዝቃርጊ እንትና እውነት ዝቃርጊው ከቁጥር 3 ጀምረሽ አድርጊው። ሜቢ ከአንድም ጀምረሽ አድርጊለት። የምን ኮንቴክስት ነው? ባይዘይ ምንም ኮንቴክስት የለውም። ለምን ኮንቴክስት እንዳልክ አልገባኝም። ቋንቋ አክቹዋሊ አረብኛ የምትደበቁበት እንደሆነ ስለምናቅ አረብኛ የሚችል ደግሞ ስራችንም ስላለ ችግር የለውም ቋንቋ። እኔም ደግሞ አጥንቼዋለሁ ይሄን ፓርት። ስለዚህ ቋንቋ ብለህ ደግመህ እንዳትለው። ስለዚህ ኮንቴክስቱ ያስሄደኛል ካልክ ግን ሂድ ኮንቴክስቱን። እሺ ቀጥል። እሺ ከዛ ሌላም ደግሞ ልክ እንደዚሁ ወህይ በሚልም ሩህ የምትለው ፕሊስ ኮንቴክስት ብለሃል። ነገርኩህ እኮ ቋንቋ ብለሃል፣ ኮንቴክስት ብለሃል። ኬት እንዳመጣው አይ ዶንት ኖ ያወራኸውን ነገር አንብበውና ኮንቴክስቱን አስረዳን። ነገርኩህ እኮ አይደል እንዴ? አላነበብኩም እኮ ገና። ኮንቴክስቱን እንየው ነው እንጂ ያልከው እኮ ኮንቴክስቱን እኮ አላነበብኩም ገና። ኮንቴክስት ማለት እኮ አገባቡ አይደለም፣ ኮንቴክስቹዋል አገባቡ ማለት ነው። ወይ ማልቲ ኮንቴክስት ምን አገናኘውና ነው እዚህ ጋር ኮንቴክስት ስትል ሜቢ አውዱን ከላይ ጀምሬ ሊያው ልትለም መስሎኝ ነው። እሺ እመልስሽለት። እሺ መላእክቱና መንፈሱም። ስለዚህ መንፈሱም የተባለው ማን ነው? እዚች ጋር ይኸውልህ መንፈሱ ሲገባ እዚህ ጋር ሲገባ ማለት ነው። እዚህ ጋር እዛ ጋር ሳትለኝ መንፈሱም የተባለው ማን ነው? መንፈሱ ማን ነው? እየነገርኩህ ነው። የቁርአን አያው ለዚህ ይሄኛው የቁርአን አያ ላይ የተጠቀሰው ማለት ነው ራሱ አንድ ራሱን የቻለ መልእክተኛ
መንፈሱ የተባለው ማን ነው? ባክ መንፈሱ ማን ነው? መልእክተኛ አይደለም እያላልኩ ነው። መንፈሱ ማን ነው? አሁን እኮ እየነገርኩ ነው። ይሄንችኛዋ ላይ መንፈሱ የተባለው ማን ነው? የምትለዋ ላይ መንፈሱ ማን ነው? መለክ ነው። አንድ ራሱን የቻለ መልእክተኛ ነው። እኔ መልእክተኛ ነው አላልኩም። መንፈሱ የተባለው ማን ነው እኮ? ሩህ እዚህ ጋር ተጠቀሰው መለኩን ምን መላኢካ አንድ ራሱን የቻለ መልእክተኛ ነው። መላእክን ለይቶታል። ከመላእክት ጋር ቀይተው መላእክቱ ኢቭን ይኸውልህ መልአክ ብሎ አይደለም የሚያስቀምጠው፣ መላእክቱ በብዙ ቁጥር ነው ያስቀመጠው። ከዛኛው ለጥሎ ግን አሁን እኔ አንድ ሐሳቤን ልጨርስና ጀስት ጥያቄዎችን አደራጅተህ ጀስት ካውንተር ኩዌስችን ታደርገኛለህ። አዳምጥ እሺ። ምክንያቱም ቅድም እኮ ብዙ አወራ እኮ ረጅም ሰዓት እኮ አወራሁ። ፕሊስ አዳምጥ። ቆይ ረጅም ሐሳቡ ወይ ደግሞ ዛት መመጣትን እስከምጨርስ ለዛ ነው የጠበቅኩ። ከዛ ውጪ ምንም የምትሄደው እንደማይኖር ስለማቅ ማለት ነው። አኖ ነው አይደለም፣ ዛቻ ሳይሆን እቺ አርጉመንታችሁን ስለማውቃት ማለት ነው። ምንም የተለየ ነገር እንደማይመጣ ስለማቅ መሸሽ እንዳይመለስ ኖርማሊ ግራ ቀኝ እያልከ ከሆነ ማለት ነው እንዳይመለስ ኖርማሊ ምንም የማያውቁ ሰዎች ላይ እየተጫወትክ ልቀጥል ትችላለህ። ግን እኔ አሁን ይኸውልህ እኔ አዳምጠኛ እንዴ አንዋር ቆይ ትመልሳለህ። መልስህን ግን ጨርሰሃል። አንድ ነገር ድንገርህ መልስህን ጨርሰሃል። ካሁን በኋላ ምንም መለስኩ። እሺ ጊዜ ታገሳለሁ። አዲስ ነጥብ ምንም አታመጣም ካሁን በኋላ። እሺ ታገሰኝና አዲስ ነጥብ ላምጣ ማለት ነው። ስለማቅ ማለት ነው። አዲስ ነጥብ ላምጣ። አሁን ክፍሉን አንብብና መንፈሱ የተባለው ማን ነው? አንተ የጠቀስከው ላይ ቀጥታ ወደዛ ቱ ዘ ፖይንት ልምጣ ነው። መንፈሱ የተባለው ማን ነው? ጥያቄያችንም እሱ ስለሆነ እኮ እዛ ጋር ሩሑል ቁዱስ የምትለው ላይ የፈለክበት ላይ እሷ ላይ ነው እንደመጣ የፈለከው ነው ወይስ? ጥያቄው አሁን ምን መሰለክ፣ አንተ አሁን ለምሳሌ የሆነ የመጽሐፍ ቅዱስ የሆነ አንቀስ እንትን ስትል ኖርማሊ የአበው አረዳድ ብለህ ኖርማሊ ከአበው አረዳዶች ላይ የምታወጣው ሰዋሰዋዊ ትርጉሞቹን እንትን እንደምትለው ሀሳቡ ላይ ግባና መንፈሱ የተባለው ማን ነው እኮ ልመልስልህ። እንድመልስልህ ታገሰኝ እኮ መንፈሱ የተባለው እያልኩ ያለሁት ማለት ነው። ሩህ በተለያዩ የሆኑ ትርጉሞች ይመጣል። ለምሳሌ አላህ ሩህ ብሎ ነገር ግን ቁርአንና ወህይ ብሎ ያመጣባቸው አጋጣሚዎች አሉ። ለምሳሌ ሱረቱ ሹራ ምዕራፍ 52 ላይ ተረጋጋ። የተለያየ አንተ ትርጉም ሰጠው ከጊዜ በኋላ ማለት በተለያየ ቦታ እንደዚህ ይሆናል እንደፈለገኝ ልተርጉም ስላልከው በተለያየ ይመጣል ማለት አይደለም። ነብይህ በተለያየ መልኩ ይመጣል ብሎ የተናገረበትን አንድ ሐዲስ ስጠኝ እስኪ። ወይንም ደግሞ አላህ በተለያየ ሩህ ማለት በተለያየ ትርጉም ይመጣል ብሎ የተናገረበትን አንድ ማስረጃ ስጠኝ። አሁን የምጠብቀው ከአንተ ማስረጃ ነው። ደስ እንዳለ እንድፈስረው ሳይሆን ማስረጃ የምፈልገው። የጠየቅኩህን ሰምተሃል ብዬ አስባለሁ። ቀጥል። ኢንቫይት እየላኩልህ ነው። አንሳው ማይክን። የጠየቅኩህን ሰምተሃል? አልሰማሁም። ሩህ ማለት በተለያየ ትርጉም ይመጣል ብሎ ነብይ የተናገረበትን ወይንም ደግሞ ቁርአንህ ሩህ በተለያየ መልኩ ነው የሚተረጎመው ብሎ የተናገረበትን አላህ ማስረጃ። አንተ የምትተረጉመው ሳይሆን ነብይህ የተናገረው ማስረጃ ስጠኝ። ገብቶኛል። ስኮላር ነብይህ ነው መቼም አይደለ? አንተ አይደለም። ከማንም በላይ እናንተ ስኮላር ነብያችሁ ነው። ስለዚህ ነብይህ ማስረጃ ስጠኝ። ለሌ የፈለኩት ምንድነው? ሩህ ማለት ሩህ ራሱ ነው። አንተ የምትተረጉመውን አልፈልግም። ኩል አጣቅስልህ ከቁርአን ጋር እኮ መረጃ ላመጣልህ ነው። ለምሳሌ ሱረቱ ዩሱፍ ላይ ማስረጃውን ብቻ ሱረቱ ዩሱፍ ላይ እንደዚህ ነው ተብሎ ማስረጃውን እየነገርኩህ እኮ ማስረጃውን እየነገርኩህ ነው። ይሄው ሱረቱ ዩሱፍ እያልኩ አይደል እንዴ? ያው ተከፍቶልሃል። የተከፈተልህ አለ እዚህ ጋር ሱረቱ ዩሱፍ ቁጥር 87 ላይ ማለት ነው። አሁን እኮ ግን እየጠየቀ ያለውን ሶርስ አንወር እየመለስክልን አይደለም። እኛ እየጠየቅን ያለው ይኸውልህ ኮንቴክስት ስትል አሁን በየአገባቡ አሁን ሩሑል ቅዱስ እንትን የራሱ የሆነ አዘ ተርሚኖሎጂ የተለየ ትርጓሜ ይሰጠዋል ብሎ ነገረው። እንደየአገባቡ ይለያያል። ያለማን ነው አልነግርሽ ነው። አሁን ሱረቱ ዩሱፍ ቁጥር 87 ላይ ብትጠቅሺ ማለት ነው ላ ተይአሱ ሚን ረውሒላህ ይላል እዛ ጋር ማለት ነው።
ሩህ ብሎ እዛ ጋር ጠቅሶታል። እዛ ጋር ግን ሚን ረውሒላህ የተባለው ጀስት አሁን እኛ እንደጠቀስነው ጀስት አሁን እናንተ እንደምታስቡት እዛ ጋር ረውህ ተብሎ የተጠቀሰው ቃል መንፈስ አይደለም። እዛ ጋር ራህማ ነው። ጀስት ከአላህ ረህመት ላይ ማንም ሰው ተስፋ እንዳይቆርጥ የገለጸበት ነው። እንደ አገባቡ ይለያያል ያልኩሽም ኖርማሊ ከዚህ አንፃር ነው። ሌላው ወደ እናንተ ሌትስ ጌት ቱ ዘ ፖይንት እና አሁን እዛ ጋራ ወደ ነግርሽ ነው እንትን ነው not to waste our time እዚህ ሰባኛው ምዕራፍ አራተኛው አያ ላይ የተጠቀሰው አሁን ስለ ቃል መንፈስ ሲባል እኮ መንፈስ በራሱ አማርኛ ላይ አረብኛ ላይ መሄድ ያስፈልጋል። መንፈስ ራሱ በራሱ ብዙ ትርጉሞች ሊሰጡ ይችላሉ። መንፈስ ስል በቃ ማይታይ ማይጨበጥ ግን like air exists እንደሚያደርገው ኤግዚስት የሚያደርግ ነገር ነው ብዬ ልለው እችላለሁ ከመንፈሳዊ ነገር ጋር ሳናይዘው። ግን እዚህ ጋር መንፈሳዊ ነገር ጋር ተያይዞ መላእክትና ከመላእክት ዲስቲንክት የሆነ ልዩነት ያለው የተለየ የተነጠለ አካል መንፈስ የተባለ ይጠቀሳል። እዚህኛው አያት ልክ 50,000 ዓመት በሆነው ቀን ወደ እርሱ ምናል ያረጋሉ ብሎ አስቀምጧል። ስለዚህ እዚህ ጋር ያለው እኔ ቃሉን ትርጉም አለ እንድትነግረኝ እንፈልገው። እዚህ ጋር ያለው የተላከው አካል እዛ ላይ መሪም ጋር የተላከው ነው ወይ? ለመሪም ጋራ ከመንፈሳችን ነው የሚለው አይደለ? ያኛው አካል ጋር አንድ አይነት ነው ወይ? እና ደግሞ ቅድም ጋር ኢሳን ያበረታታው አካል ጋር አንድ አይነት አካል ነው ወይ? ወይስ መንፈስ ሲባል ራሱ አካል ያላቸው ግን የተለያዩ ማንነት ያላቸው ነገሮች አሉ በእስልምና? እስቲ እንዴት ነው እያልክ ያለው? አሁን እኮ አሁን አንተ ዩሪስቲክ እንደ ተርሚኖሎጂ ጋር ነው እንደዛ የቆምከው እንዳልኩ ነው። መንፈስ ብሎ እንደዚህ ሊጠቅስ ይችላል። ግን አሁን እኛ ጋር እዚህ ጋር እየጠየቅን ያለ ነው ስለዚህኛው መንፈስ ነው። ለመርያም ጋር የሄደው የተላከው ጀስት ጅብሪል ነው። ልክ እሱንም ኖርማሊ ጀስት አላህ መላእክቱን እንደላከና ፈተመተለ ለሃ በሸረን ሰዊያ እንዳለው ልክ ሰው ሆኖ ተመስሎላት ጀስት ለሷ እንደቀረበው እዛ ሱረቱ መርየም ላይ የተጠቀሱት እንትኖች አሉ። እሱንም ጀስታውተሽ እንትን ማለት ትችላለሽ። ነገር ግን እዛች ጋር ወአይታ ታልኮ ከዛ በኋላ ከመንፈሱ ነው የተነፋባት ማለት ነው። ሌላኛው ደግሞ መንፈስ ቅዱስ ጅብሪል ሆኖ ይመጣል። ምንድነው ከመንፈሱ ያለው ታዲያ እዚህ ጋር ምንድነው? መላእክቱና መንፈሱን ያለው እዚች ጋር ማለት ነው። መለኩም መላእክታ ነው። አንድ ራሱን የቻለ ከአላህ የሆነ መላእክታ ነው እኮ። ስለዚህ እዚህ ጋር ራሱን የቻለ አካል ያለው ነው አይደለ? እዚህ ጋር ይኸውልሽ፣ እዚህ ጋር ራሱን መለኩም መላእክታ ራሱን የቻለ መላእክት ነው። ስለዚህ መንፈሱ የማን መንፈስ ነው? እዚህ ኮንቴክስት ላይ ሲመጣ ማለት ነው የማን መንፈስ ነው ይሄ? መንፈሱ አሁን እኮ ኖርማል ጀስት አንቺ እናንተ መንፈሱም ሲባል ምን አለ ባለቤትነትን ያሳያል። ባለቤት እንዳለ ያሳያል አይደለ? ስለዚህ መንፈሱም የተባለው ዲስቲንክት ከመላእክቶች ዲስቲንክት የሆነ የተለየ የተነጠለ ማን ነው እሱ? እዚህ ጋር አሁን ይኸውልሽ፣ አሁን አንቺ መንፈስን የምትረጂበትን መንገድ መንፈስን የኔ አረዳድ አይደለም። እዚህ ጋር የኔ አረዳድ ጥያቄው ራሱ የገባው አልመሰለኝም። እውነት ምን እንደምጠቁም ገብቷል። ሜቢ ምን ነው የምጠቁመው? አንተ ነገር ምን ነው የምጠቁመው? ራሱን የቻለ አንድ እንትን ነው የተለጠፈ ነገር አለ ነው የምትለው? መንፈሱም ባለቤትነትን አታሳይም? ይሄ ሱረቱ ምንድነው? ይሄ የጠቀሽው የቁርአን አረብኛውን ከፍ ታደርጊልኛለሽ? ያው እኮ ቀደም እኮ የጠቀስኩት እኮ ነው። ኦኬ ተዓሩጁል መላኢከቱ ወሩህ ይኸው እዚህ ጋርም ጀስት በአጢፋን የጠቀሰው ምንና ምኑ ነው የጠቀሰው እኮ ምንና ምኑ መላእክቱና ሩህ እዚህ ጋር የተጠቀሰው ኖርማሊ እንደ ኮንቴክስቹዋል አገባቡ ይሆን ራሱ መንፈስ እና መንፈሱ። ስለዚህ አሁን ለምሳሌ እዛ አጢፋ ላይ ምናልባት አሁን መንፈሱን መሲል ማለት ነው እዚህ ጋር ሲተረጎም ጀስት ቃላቱ ላይ ምን የተጠቀሰው እንትን ላይ ሆን ይችላል። እዛ ቦታ ላይ ግን ሩህ የሚለው ላይ መንፈሱም ለማለት አንድ ራሱን የቻለ አጢፋ ከአጢፋ በዘለል ከርሱ መሆኑን የሚጠቅስ ራሱን የቻለ ጀስት ቁርአን ሀያ እንትን ሆሄ መግባት መቻል ነበረበት እዛች ቦታ ላይ። መላእክቶቹ ሁለቱ የተነጣጠሉ አካል ናቸው አይደሉም? ይኸውልህ ኮንቴክስቹዋል ላይ አሁን እኮ ቅድምም ኮንቴክስቱን እያንዳንዱ ጀስት አስረዳስን ኮንቴክስቹዋል 10 ጊዜ አትበል። ሁለቱ የተነጣጠሉ አካል ናቸው አይደሉም? ታዲያ ያለ ኮንቴክስት እንዴት ነው ማስረዳክ?
ምንም ኮንቴክስት የለውም እኮ መላእክቱና መንፈሱ ሁለቱ የተለያዩ አካላት ናቸው። በቃ መላእክት አለ መንፈሱ አሉ። ምን እንድልህ የፈለግከው? ከዛ በኋላ ምን አለ? ያርጋሉ ብሎ ደግሞ አመጣው። እሺ ምን እንድልህ ነው የፈለግከው? ጀስት አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው ጀስት ግቡ? ከዛ በኋላ እኔ እኮ አሁን ቅድምም ጀስት ስጠቅሳቸው የነበሩት ነገሮች አሉ፣ ገብቶኛል። እኔ ግን ላስረዳህ እያልኩ ያለሁት እያስረዳህ ነው። ደምጠኝ እያስረዳን አይደለም። መልአክ ነው እያልከን እኮ ነው። መንፈሱ መልአክ ነው እያልከን ነው። ስለዚህ መልአኩና እዚህ ጋር ለምን መድገሙ አስፈለገ? የተነጣጠሉ መሆኑን እኮ አስቀምጦልሃል። ብሎ እኮ አስቀምጦልሃል። እሺ አንተ እንደተረዳው ይሁን፣ ችግር የለውም። ወደ መጀመሪያው ጥያቄ እንሂድና መጀመሪያው ላይ ሩሑል ቁዱስ ተብሎ የተጠቀሰው አንደኛው ሰላም ብያለሁ። እንዴት ናችሁ? ወንድማችን አንዋር ብዙ ጊዜ ደጋገማት እቺ ሐርፍ አጥፍ የምትባለውን ዋው እና እሱ ዋው ስለገባ እኮ አንድ ነገር እየተጠቀሰ ነው ማለት አይደለም። ሐርፍ አጥፍ ዋው የሚገባው የተለያዩ ነገሮች ስትዘረዝር ነው። አንድ እንደምንለው በእንግሊዝኛ ማለት ነው፣ ወይም በአማርኛው ላይ መላእክቱና የሚለው ነው ዋው ሆኖ የገባው። ስለዚህ መንፈሱም ደግሞ የማን መንፈስ ነው ስትልህ እህታችን መናገርም አልፈለግም። ሲቀጥል ደግሞ ወደ መጨረሻው ጠቅሎ በብዜት ወደ እርሱ ያርጋሉ ነው የሚለው። ሰው ዲስቲንክት ወይም የተለያዩ ነገሮችን እየጠቀሰ ነው። ወደ ጥያቄው ስትመለስ ሩሑል ቁዱስ የተባለው ማን ነው? ጅብሪል ነው ካላችሁ አንዳንድ ሙስሊሞች እንደሚሉት ከቁርአን ውጪ የአላህ ሩሑል ቁዱስ ጅብሪል ፍጡር ነው እያልከን ነው? እሺ ይሰማል አይደል? ትሰማለህ? ቀጥል። ሩሑል ቁዱስ ጅብሪል ሆኖ የሚመጣበት አጋጣሚ አለ። ለምሳሌ ኦኬ፣ ይሄን አጋጣሚ ከየት አመጣው እኮ ነው ወንድማችን? እኮ ልጠቅሰው ነው፣ አዳምጠኛ ልጠቅሰው ነው። ማስረጃ የምጠቅስልህ ምንድን ነው? ሩሑል ቁዱስ ወይም ነብይ ወይም ቁርአን ላይ ጅብሪል ሆኖ ይመጣል ብሎ የተናገረበትን ማስረጃ ብቻ ሩሑል ቁዱስ ጅብሪል ተብሏል ያለበትን ነብይ ወይንም ደግሞ እንደዛ ተብሎ ቁርአን ውስጥ ሩሑል ቁዱስ ማለት ጅብሪል ነው የሚል ጥቅስ አንድ ጥቅስ ብቻ በቃችሁ ነው። ቁርአን ምዕራፍ 16 ከቁጥር 102 እስከ 106 እዛች ቦታ ላይ እኩል አብረን እንግባና ከዛ ይቻላል። ምዕራፍ ስንት? ምዕራፍ 16 102 ላይ ከ102 በኋላ ላይ ያለችውን 102 እሺ 102 ላይ እስቲ አረብኛውን እንትን ታርገኛል እንትንሽ ኦኬ። እዚች ጋር ቁል ነዘለሁ ሩሑል ቁዱስ ይላል። እዚች ጋር ማለት ነው በላቸውም ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸውም ይላል። አማርኛው ማየት ትችላለሽ። እሺ እዚህ ጋር ጀስት ሩሑል ቁዱስ ቁርአንን ጀስት ወደ ምድር ማውረዱን የሚጠቅሰው ነው። ከዛ ምዕራፍ 2 ሱረቱል በቀራ ላይ ማለት ነው። ቆይ እንጂ ምዕራፍ እዚሁ እርጋና የጠየቅኩህ ነው ምን ነበረ እኮ ላስረዳህ እኮ ነው። ይሄው ጀስት እዚህ ላይ ያስረዳው ነው። እኔ ምን ነበር የጠየቅኩህ? ጅብሪል ሩሑል ቁዱስ በጅብሪል መጠቀሱን ንገረኝ ነው አይደል ያልከኝ ያለኸው? ሩሑል ቁዱስ ማለት ጅብሪል መሆኑን አሳየኝ ነው ያልከኝ ያለኸው። ጅብሪል ተብሎ ተጠቅሷል። አዳም ሩሑል ቁዱስ ማለት አማርኛውን አርጊው ለሰው ወደዚህ በደንብ እንዲገባው። ሩሑል ቁዱስ ማለት ልብ በሉ፣ ሩሑል ቅዱስ ማለት ጅብሪል ነው ማለት ነው የሚል አመጣለው ብሎ መጥቶ ወይንም ደግሞ ነብያቸው ሩሑል ቅዱስ ማለት እኮ እዚህ ላይ ግን እኮ ጅብሪል ተብሎ ተጠቅሷል እኮ። በቅንፍማ ሐሰተኛና አጭበርባሪ የሆኑ ተርጓሚዎቹ የሚያጭበረብሩበት ነው። አንተ የምትፈልገው ኮንቴክስት ሲሆን አጭበረብሩማ። አንዋር ማይክን ያዘው። ቆይ ውሸተኞች፣ ሐሰተኞች በአረብኛ የተደበቀ ሐሰት አስተምሮ ስለሆነ ቁርአን በአረብኛ የሆነ ነገር ያነቡላችሁና ሲተረጉሙ በሐሰት ይነግሯችኋል። አረብኛ ማችሉ ከሆነ እንደዛ ይዋሹዋችኋል ማለት ነው። የአማርኛ ውስጥም በቅንፍ አድርገው የሚጨምሩት እንደዛ መዋሻ ነው። አሁን አንዋር ምንድነው የና አርጉመንት ባናቀው ኖሮ ተዋሸን ነበር እኛንም። ነገር ግን ከጎናችን አርጉመንት የምትጨርስኩ
አርጉመንትን ጨርሰሃል፣ እናውቀዋለን። አንድ ጥቅስ ታመጣና እዛ ቦታ ላይ ደግሞ ጅብሪል ቁርአን አውርዷል ይላል፣ እዚህ ጋር ደግሞ መንፈስ ቅዱስ ቁርአን አውርዷል ይላል። ስለዚህ መንፈስ ቅዱስ ማለት ጅብሪል ማለት ነው የሚል አርጉመንት እንደምትሰራ ገና ድሮ አውቀዋለሁኝ። ኤኒዌይስ ክፍሉን አንድ ያሳያቸውን የጠየኩ ግን እንደዛ አይደለም። ጨርሰሃል። በእንግሊዝኛውም ጅብሪል የሚል ኢቨን ኢን ብራኬት ራሱ አንዳንድ ሀሳቦች በእንግሊዝኛ የሚገባሉ። ግን እዚህ ጋራ በእንግሊዝኛው ራሱ የሚሆነው በአረብኛው ሩሃል ቅዱሱ ቁርአኑ እንዳወረደ ነው። በእንግሊዝኛውም the Holy Spirit has brought it down from your Lord with the truth of the reassurance of the believers and as a guidance and a good news for the one who submitted to Allah. ስለዚህ አማርኛው ላይ ጅብሪል የሚለውን በቀን ውስጥ ይገባው፣ እንግሊዝኛው ላይም አረብኛው ላይም የለም። እሺ እውነት አሁን ልጁ አረብኛ ስለሚችል አረብኛውን ይዞ ያሳየን የቱ ጋር ነው እዚህ ጅብሪል የተጠቀሰው? ያ የለም። ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ አውጪ። እሺ ሱረቱል በቀራ አክሸት ይቆይ እውነት 102 ራሱ አይደለ የመረጠው አልሰራም። እዚህ ጨርስ። እዚህ ጋር እንደሌለ ያሳይ እንዳለ ቅዱስ ምን እዚህ ጋር እንደዘላሁ ሩሑል ቁዱስ አለ። እዚህ ጋር እንትን ሩሑል ቁዱስ እንዳወረደው ተናገረ። ሩሑል ቁዱስ ደግሞ ማን ነው የሚለውን ደግሞ ጀስት ስንመለከት ሱረቱል በቀራ ላይ ምዕራፍ 2 ቁጥር 97 ላይ ቁል በላቸው ማን ካነ አዱወ ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ። ቆይ ከፈትልሃል 297 ከፍተሽዋል? ቆይ አትጂ እጂ ስላለኝ ነው መልሱ እንደሚመለስ ስላወቀ አትጂ ይላታል። ኖ ወደዛ እንሄዳለን። ወደዛ ከመሄዳችን በፊት አኗር እዚህ ጋር መጨረስ እንችላለን፣ ችግር የለውም። ያንንም አምነን ይላል እንበልና ችግር የለውም። ለስለት አይ ምንም ፎር ዘ ሴክ ኦፍ አርጊውመንት ኖርማሊ ምንም ነገር ጀስት ይሆናል አይሆንም ምናምን ባትይኝም እዛ ምዕራፍ 2 ቁጥር 97 ላይ ስትሄጂ ጀስት ኦልሬዲ በቃ ጀስት ተመለሰ። አርጊውመንት ማኛ እንቀበልህና እሱን አሽራው ሆነ ፎር ዘ ሴክ ኦፍ አርጊውመንት ምንም አትቀበይኝ። ምዕራፍ 2 ቁጥር 97 ላይ ስትሄጂ ተመለሰ፣ አለቀ። ተመለሰ፣ አለቀ። እዚሁ ነው ገድዬብህ እዛ እንዳትል አድርጋ መንፈስ ቅዱስ ብቻ ወረደው ይላል እዚህ ጋር። እዛ ለምን ትሄዳለህ? እዚሁ ልግደልብህ እኔ። መንፈስ ቅዱስ ብቻ ወረደው ይላል ብቻ ወረደ ሚላል ወይ እዚህ ጋር በላቸው አምር ነው ብቻ ይላል ቁል በላቸው ምን ቀብልክ بالحق ከዛ በኋላ ጀስት እያለ ይቀጥላል። በእውነት لتبين الذين آمنوا ላመኑ ሰዎች ልታብራራ وهدى የጠየቀው ነው ምንድነው? መንፈስ ቅዱስ ብቻ ወረደ ይላል ወይ? አልገባኝም ጥያቄ። ገብቶሃል በደንብ እዛ የትም መሄድ ሳይጠበቅብህ ጥያቄን እዚሁ መግደል ስለምችል መንፈስ ቅዱስ ብቻ ወረደ ይላል ወይ እዚህ ክፍል ላይ? እዚህ ክፍል ላይ እስቲ ተጠቀስኩልህ ይሄንን ነው ቁል በላቸው ነዘለሁ ሩሑል ቁዱስ ረቢክ ከጌታ። ስለዚህ መንፈስ ቅዱስ አወረደ ይላል። ካሁን በኋላ ጫላም አበበም ጅብሪልም አላህም ቁርአን አወረዱ ብትል እነሱም አወርደዋል ብዬ እልሃለሁ። አለቀ። አሁን ወደ ፈለክበት እዚህ ጋር ኮሚ ነዘለሁ ሩሑል ቁዱስ ረቢክ ሌላ አካልም አወረደ ብዬ እልሃለሁ ማለት ነው። ቀጥል። አሁን ከጌታ ተብሎ ተጠቅሷል። በቃ አሁን ቀጥል። እኔ ጨረስኩኝ እኮ በቃ። አሁን የፈለከው መረጃ አምጣ አንተ። ነው ጀስት ምዕራፍ 2 ቁጥር 97 ላይ ደግሞ መውጣት ትችላለሽ። እዛው ስንሄድ ደግሞ ሩሑል ቁዱስ የሚለውን ታሳየናለህ። አታስብ ማለት ነው። 290 ስንት ነው ያለው? 97 ምዕራፍ 2 ቁጥር 97 ላይ ኦኬ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለ ዐላ ቀልቢካ። ኦኬ አሳየን። ቢኢዝኒላህ ይላል። አላህ ቢኢዝኒላህ አላህ በአላህ ፈቃድ እያለ ነው። አዳምጠኛ ታዲያ እዚህ ጋር ደግሞ ቁል በላቸው መን ካነ የሆነ ሰው ዐዱወን ሊጅብሪል ለጅብሪል ተርጉመው ይሄው እየተረጎምኩልህ ነው። ለጅብሪል ጠላት የሆነ ሰው ፈኢነሁ ነዘለሁ ዐላ ቀልቢከ በልብህ ላይ እርሱ አወርዶታል። ቢኢዝኒላህ በአላህ ፈቃድ ሙሰድቀን ሊማ በይነ የደይህ ከእርሱ በስተፊቱም ያሉትን እውነት ሲል እና የት አለ ሩሑል ቁዱስ? እዛ ጋር ምን አለ? ሩሑል ቁዱስ ምን አደረገ እዛ ጋር? አይ ሙስሊሞች እሺ ቆይ እኔ ልጠይቀው። እኔ አሁን አንዋር ሃይፖቴቲካሊ ስፒኪንግ
ልጅ ጅብሪል ነው፣ ሩህ አልቅዱስ ተባለ። ስለዚህ ሩህ ለአደም ትንፋሰፍ ያለበት ሩህ የተፈጠረ ነው ማለት ነው እና ጅብሪል ደግሞ መላእክም አይደለም ማለት ነው። አሁን ቅድም መጀመሪያ ስትነግረኝ ከመጀመሪያ በፊት ሩህ የምትለው ቃል በተለያዩ አገባቦች እንደምትመጣና ይኸውልህ ነገርኩህ እኮ ኢን ጀነራል አዘ ወርድ ራሱ ዲፋይን ማድረግ እንችላለን። ግን በቁርአናችሁ መሰረት አሁን ላይ ባየናቸው በከፈትናቸው መሰረት ያ ሩህ የተፈጠረ ግን መላእክት ያልሆነ ነው ወይ? ያ ደግሞ ስሙ ጅብሪል ነው ወይ ነው? በቀጥታ እንዳንቺ አራዳር ስንሄድ ማለት ነው። እንዳንቺ አራዳር ስንሄድ ነው አይደለም ነው። እኔ ማወቅ የምፈልገው ነገር ጅብሪል መላእክት ነው አይደለም? አለቀ። ጅብሪል መላእክት እውነት አይ ቲንክ ወደ ኋላ የመለሽ መሰለኝ። አስወጥቶኝ ነበረ። እኔ ወደ አዳም አፈጣጠር ምናምን የገባሽ መሰለኝ። እዛ ውስጥ መሄድ አይጠበቅብሽም እኮ። አይ አይደለም ነው አሳጠርኩት እኮ ለኔ ላብራራ ነበረ ጥያቄ ነው። አስፈልግ ነው ምንም ማብራራት አያስፈልግም እኮ በቃ እዛኛው ኦልሞስት ቶፒክ እኮ አልቋል። በቃ እኮ ስልኬ እንትን እያለብኝ ነው። ለምን እንደሆነ አላውቅም። እንትን ክሎዝ አፕ እያለብኝ ነው። ለምሳሌ ማለት ነው ይቅርታ ለምሳሌ አሁን ቁርአን ላይ ኢነ አውሐይና ኢለይከ ሩሐና ይላል አላህ እኛ በአንተ ላይ መንፈሳችንን እዛ ጋር ቃል በቃል ከተጠቀምሽ መንፈሳችንን ይላል። ግን እዛ ኮንቴክስቱ የተፈለገበት ቦታ ላይ የተፈለገበት አውዱ የተፈለገበት ሩህ ሳይሆን አሁን የምታብራራው ምንም የገባኝ አይደለም። የሶር ነው የሱም ስልክ ሊዘጋ ስለሆነ የሶር ነው። ጅብሪል መላእክት ነው አይደለም? መላእክት ነው አይደለም? በቃ ከመላእክቶች ይካተታል አይካተትም? ጅብሪል መላእክት ነው። ስለዚህ መላእክት ደግሞ እዛ ጋር 74 ላይ የተጠቀሰው ደግሞ ሌላ እንደ ጅብሪል ሩህ አልቅዱስ የሆነ ሌላ አካል አለ ማለት ነው። ቅድም ጠቅሽልሻለሁ ምናልባት አላዳምጥሽ። አይ ቅድም ጠቅሽልሻለሁ ሳይሆን አዳምጠኝ። መላእክትና ምንድነው ወመላእክቱ ከዛ ምንድን ነው ወድቆ አይደል የጠቀሰው? አንድ አስጨርሰኝ። ይኸውልሽ እናሳጥረውና በጣም እኔ ፍርስትሬት እየሆንኩኝ ነው። ለምን ዩቱብ ላረፍ ታይምስ እሱንም ደግሞ በጣም ታግሰን የሰማን እንዳታቋርጠኝ። እዛ ጋር 2 ሩህ አልቅዱስ የተባሉ አካላቶች አሉ ማለት ነው በእስልምና። ሩህ ማለት ነው ሁለት በአንተ ተርሚኖሎጂ ከሆነ ጅብሪልም ሩህ አልቅዱስ ከሆነ እዛ ጋር የተጠቀሰው ከጅብሪል የተለየ አካል ከሆነ 2 ሩህ አልቅዱስ የተባሉ አካላቶች አሉ በእስልምና። either yes or no። ሩሁል አሚንም መጥቷል። 3 አካል ማለት ነው። ሌላ ሩሁል አሚንም መጥቷል። ግን ሩሁል አሚን እንነግርሽ ነው። አይ አይደለም ሩህ አሚኑን ተው ያዘውና ያዘው አንተ ጋር ቆይ ችግር የለም። አሁን እንደመለስልሽ አንቺ እንደምፈልገው ነው እንደለከለክሽው። አሁን ይኸውልህ ምዕራፍ 7 ቁጥር 4 ላይ የተጠቀሰው ሩህና ጅብሪል አንድ ናቸው ወይ አይደለም? እዛ አውድ ላይ ጀስት ሩህ ተብሎ የተጠቀሰው ጀስት አንድ ራሱን የቻለ መልአክ ነው። መላእክትማ አይደለም እኮ መላእክት ጋር ለምን አልተካተተም ታዲያ? ለምን ለይቶ ማስቀመጥ ወል ብሎ ለይቶ ማስቀመጥ ለምን አስፈለገ? 2 የተለያዩ ስለሆኑ 2 የተለያዩ መላእክት ካልሆነ ሩህ የሆነው የራሱን የቻለ አካል ነው። ስለዚህ እውነት ጨረስን እኮ በቃ 2 የተለያዩ ጨረሻው እኮ አመነ የተለያዩ ናቸው አለቀ። መለኩም መላእክት ተብሎ ተጠቅሷል። ባይደወይ የትም ቦታ በቁርአን ጅብሪል መልአክ ነው የሚል አታገኝም፣ አታመጣም። እሱ ጅብሪል ምንነቱ የማይታወቅ ዴሊቨሪ የሚሰራ አካል ነው፣ ግን ምንነቱን አታውቁት። በተመሳሳይ ደግሞ ሩህ ነው የሚለውም በተመሳሳይም ይህንንም ማምጣት አይችሉም ነው ብለው እንደመፈክር ከያዙት በስተቀር ማለት ነው። ራሱ ከሚዘጋ ብትዘጋው ይሻላል።